እንደሚገባው በመንፈሳዊ ሕይወታችን ማደግ ያልቻልንበትን ዋነኛ ምክንያት አግኝቼዋለሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 እንደዚህ ይላል፣ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በመንፈሳዊ ሕይወታችን ማደግ ያልቻልንበት ዋነኛ ምክንያት የእግዚአብሔርን ቃል በትክክሉ ስለማንፈልገው። እንዴት ነው የእግዚአብሔር ቃል መፈለግ ያለበት መሰላችሁ? አሁን እንደተወለዱ ሕፃናት። ልብ ብላችሁ አይታችሁ ከሆነ አሁን የተወለዱ ሕፃናት ብዙ ፍላጎት የላቸውም። ብቸኛ ፍላጎታቸው ሲንግል ፓሽናቸው ምንድን ነው? ወተት ነው። አይኖቻቸው ሁሉ ምናልባት ተከድነው ሊሆን ይችላል። እኔት ግን ባፎቻቸው የእናታቸውን ወተት ይፈልጋሉ። ብቸኛ ፍላጎታችን ሲንግል ፓሽናችን መሆን ያለበት የእግዚአብሔር ቃል። ኦፍኮርስ ትዳር ያስፈልጋል። ኦፍኮርስ ገንዘብ ያስፈልጋል። ኦፍኮርስ ስራ ያስፈልጋል። ከነገሮች ሁሉ ግን አብልጠን ልንፈልገው የተገባው የእግዚአብሔር ቃል ብቻ ነው። ሁለተኛ ደግሞ እንዴት ነው እግዚአብሔርን ቃል መፈለግ ያለብን መሰላችሁ? ፍሪኩዌንትሊ ነው፣ በተደጋጋሚ መሆን አለበት። ሕፃናት በቀን አንዴ አይደለም የሚጠቡት፣ በቀን ከ10 ጊዜ በላይ ሊጠቡ ይችላሉ። እኛ ልጅ እንደወለድን እንደውም በጣም በድካም እንሞት ነበር። ያም የሆነበት ምክንያት ኤቭሪ 2-3 hours ልጃችን ይነሳል። ብዙ ክርስቲያኖች የሚሸወዱት አንድ ቀን 15 ፔጅ 16 ፔጅ መጽሐፍ ቅዱስ ያነቡና ከዛ በኋላ ለ6 ወር ጥርግ ብለው ይጠፋሉ። እንደዛ አይደለም ትክክለኛው መንገድ። ኤቭሪዴይ የእግዚአብሔርን ቃል ማንበብ አለብን። ከተቻለ ደግሞ 2-3 ጊዜ 4-5 ጊዜ በቀን ውስጥ የእግዚአብሔርን ቃል መፈለግ አለብን።